ሲጀምር እንግዲህ አትብላዚ ሌላ ሰላም ብቻ መልስልኝ እውነት ነው ሁሌ እኮ ነው አባት ነው እንዴት እንደሚያደርገው ሁሌ እኮ ነው ዛሬ ሰጣማሲው እኮ ሰብዶ ይሱ ማስላ ያበላኩ ካሉ ዝም ብሎ ስለዚህ ሰላም እንጂ የኔ ፍቅሮች እንዴት ናችሁ? ሰላም ናችሁ? ምንድነው ዛሬ ተለውጠሻል? እውነት ሴትዮ ፌቴ ተለውጣለች። እንደራል እንትን መብሊያ ሳህን አምጣ ነው። እሺ ሰው ተለውጧል። ለውጥ በቤቲ ቤት ተብሏል። እንዴ ምንድነው? በሆነ አይን እያየሽ ነው። ከዚህ እይታ እንደው ምሳው ቢቀር ይሻላል ልበል። አሬ ማን ይተከትካል? ማን ይበላል? ምን ነው? አሬ በቃል ትንሽ እንድታድግ እንድትወፍር ብላ እኮ ነው። ጭንቅላቴ ነጭ እንደሆነ እንደ ሩዝ ወይኔ ምን በዛ ትላለህ? በላ እንዴ ዝም ብለህ አንተ እናትህ የምትሰጥህ ምግብ ይጣፍጣል። ብለህ ዝም ብለህ ይጣፍጣል። ግን ድብልቅልቅ አድርግና ብላ ድብልቅልቅ አድርግ ብለህ ልደፈው ነው። ፈጣሪ ወይኔ ቀላቀል ያለሩት እኮ ሌላ ምግብ አትበላም የነበረ አሁን እንዴት ነው? እስኪ ቆርቆስ እንዴ የቱ ነው በደንብ የሚያፈስ ትልቅ ጨምሪ በቃ። እሺ ምን ልታረግ ነው? አይ እየመረጥኩ ነው። አንቺ ቶሎ ከመረጥሽ እኮ ታዘገኛለሽ። ትልቅ ከወሰድሽ ግን እኮ ነው መሰለኝ። እስኪ ነገር ከኪስ ብያለሁ። አላወራም ካልመጣሽ አልወራም አልበላም። ስነ ስርዓት የለም እንዴ? ስነ ስርዓት የለም። ምን ምግብ አቅርቦ ማዘዋወር መጀመሪያ አታቅርብም እንዴ? ጉድ እኮ ነው ዘንድሮ። መጀመሪያ አላሰብሽም? ቅንጭል ነው ወይ ባይበላል ነገር ይሄ ክብር ነው። ይሄ ክብር ነው የምትሉ ሰዎች እንግዲህ ይሄ ነው እንግዲህ እናንተ ይሄ ክብር አቅርበው እንዴ ሞዴል ነው ወይስ ሸከራ ምንድነው? ኮሪደር ልማት እየተንቀሳቀሰ ነው። የኔ ፍቅሮች እንዴት ናችሁ? ሰላም ናችሁ? እስኪ ሁል ጊዜ በእንጀራ እየመጣን እናንተ የምትበሉትን ሩዝ እኛም እንብላ። እኔ ስንት ዓመቴ እንግዲህ ኢትዮጵያ ገባሁ። ብዙም ሩዝ እየበላሁ አይደለም። አንዴ ብሰራም ባወራው እንዴት እንዳለ እንግዲህ ታውቃላችሁ። አስለመድኩት ግን ጎበዝ ነኝ። እሱ ቤት እየቆት ትለያለሽ ነው ትለያለሽ። ሰው ራሱ ሰርቶ ራሱ ያደርቃል ጨጓራ። መቼ ነው በስነ ስርዓት በከብ ቁጭ ብለሽ የምትበይው? ሰው ምግብ አቅርቦ ይዞራል። ምን ማለት ነው እንደዚህ? ምን ነው ለምን አንተ ስነ ስርዓት ማይኖርም? ኧረ እባክህ ለምን ሳህኑ ልትሰብረው ነው እንዴ አንተ? የት ጋር እንዴ? በቃ ድምፅ አይወጣ ነው። ሳህን ሰብረው ነው። ምንድን ነው
መጻደቅ ኧረ እባክህ ምን ነው ሽንቴ ምሪ እንዳይሆናል እውነት የታል እውነት ያስፈልጋል እኮ እውነት ጥሩ ታስቢያለሽ እኮ አንዳንዴ ተግባራዊ አይሆንም እንጂ ሰው ልጅ ምግብ አቀርቦ ኮምበስ ቀና ምን ማለት ነው? ሲጀምር እንግዲህ አትብላዚ ሌላ ሳህን አምጥቼ ልንደስጣል እውነት ነው። ሁሌ እኮ ነው አባት ነው እንዴት እንደሚያደርገው ሁሌ እኮ ነው ሁለተኛ ከኔ ጋር አትበላም። እሺ ሁለት እየቀለድኩ አይደለም። ሁለተኛ እኔ ከኔ ጋር አትበላም። እንደዚህ ቀው እንዴት ነው ስትበላ ስለሰዓት ይለልሃል። አንቺ ለምን ነው አቅርብሽ ካሽ መጀመሪያ አስበሽ አታቀርብም? ታዲያ ምን አገባህ? እኔ ምን አገባሽ እንደዚህ ባረግ እንዲህ መስራት እኮ ነው። እየበላህ ለምንድን ነው እንደዚህ የምትሆነው አንተ? ታዲያ ይሄ እኮ ነው። ለምንድን ነው በስነ ስርዓት ከቀረበ በኋላ ተነስተሽ የምትዞሪው? ይሄ ያስጠበቅሽን እኛ እንጂ ምግብ ዘበኛ ነን። አንተ ከመቼ ጀምሮ ነው ሰው አስጠበቅሽኝ ብለን ትምትል? አንተ ስልክ ሲያከብሩሽና የዛሬውን ችግር ሲያሳልፉልሽ በቃ የሆነ የማያስብ ይመስላል አይደል? ከመቼ ጀምሮ አልሽ? ምን ማለት ነው? ስነ ስርዓት የሚባል ነገር የለም። እውነት ነው። ስነ ስርዓት ጨቋራ እንደጣል ትገለኝ ነው ዘንድሮ አንቺ ይሄ ማንኪያና አካፋ እያለ ጨጓራ መታደል ብላ ጠረበልኝ። አዎ በላለሁ። እንደዚህ ነበር መጀመሪያ። ለምን እንደዚህ አካፍልሽ አትሰጥሽም? ሰው የራሱን እንዲበላ አቀርበሽ ዝም ብዬ እያባረርኩልሽ ልጠብቅልሽ ነው? ማን ጠብቃለህ? አትበላ። ኧረ እባክህ ይሄ ነው ስነ ስርዓት። ምግብ አቅርቦ አንዱ እየበላ አንዱ ስራ ሲሰራው ሲሽከረከረ ይሄ ነው ስነ ስርዓት። ሰውዬ ተመችቶ እናንተ ምግብ ቀርቦ እንደው በክብር ቀርበ ሁሉ ጊዜ ያለኝ የሚቆርሰው ምንድነው? ይሄ ራሱ እኮ የምትቀርሺው እኮ አቅርበሽ ወዲያ ውስጥ ስትጠበቂ ነው። ከዛ የልብሽን አድርገሻል መጥተሽ ያው ሪቦሻል ወይ ምኑን ቁርስ አድርገሽ ትጀምሪያለሽ። ተረጋግተሽ ታውቂያለሽ? ኧረ እንብላ ወይ ኧረ እንደዚህ ሁን ብለሽ ታውቂያለሽ? እየገመገምከኝ ነው? አይ አስተያየት እየሰጠሁ እኮ እየገመገምከኝ አይደል? እየበላሁ አንቺ ምክሪ እየሰጠሽኝ ነው ወይስ እየወቀሽኝ ነው? ልበል የአንቺ ግምገማ ከሆነ ውፍረትና ውሸት ለባለቤቱ አይታወቅም አሉ። አንቺ ሰውን ስትወቅሽ ስትገመግም አይታወቅም። ሰውን ስትገመግምሽ ግን ቶሎ ትፈጃለሽ አይደል? እና ምግብ ቀረበ አይደል? ኦኬ የኔ ጥፋት ነው አይደል? ምግብ ቀረበ በስነ ስርዓት በክብር ተቀምጠልህ ምናምን። እሺ ምግቡን ካከበርክ ለምንድን ነው ምግቡን የምትደበድበው አንተ? የትኛው ምግብ የተደበደበ? ኧረ ከዚህ ጉዳይ አውጣኝ ያለ እውነት ያለ ሰውዬው ነው ሁሉ ያጋጨን እሱ አይደለም። ምግቡ ራሱ ቢደበደብ ምን ችግር አለ? እሱ አይደለም ያጋጨ ሰው እዚህ ባይቀርብ መቼ ሁሉ ጭቅጭቅ ይፈጠራል? አትብላ ታዲያ በመንፈስ ኑር። ኧረ አልበላም እንዴ አንቺ ስላቀረብሽ ነው ወይስ ሩዝ የነጫጩ ምግብ ደግሞ ምግብ ነው እንዴ? አሸዋ የሆነ ምግብ አመልክ ነው። ሩዝ ሲሰራ አንድ ቀን ሰላም ሰጥቶ አያውቅም። መነጫነጭ የተውሶ ምግብ አልፈልግም። የተውሶ ምግብ የተውሶ ነው ታዲያ ሩዝ እኮ ነው ኢትዮጵያ ውስጥ ቢመረት እኮ ነው። ኢትዮጵያ ውስጥ ይመረታል። ምን ነው እንጀራ ላይ አድርገው እያሳጩት አይደለ? አንቺ የምታመርጪ መስሎኝ ለካ ኢትዮጵያ ውስጥ ይመረታል። ወይ አንቺ እኮ የምታመርጪ ሁሌ ስለምታመርጪ አንቺ የምታመርጪ መስሎኝ ኢትዮጵያ ታምርት ሩዝ ቤት አይ የማይሰማ ጉድ የለም አሉ መስከረም ካልጠባ ሩዝ እኮ ነው። ዝም ብለህ የማይናገረውን ብላ አሁን እኔ እንደ ዛሬ ደሜን አፍልተኸኝ አታውቅም። እውነት ነው። ኩባያም ባስፔሻል እንጠጣ። ለምንድን ነው ጉድ የምትይ? ለምንድን ነው ሴት ልጅ እኮ ለምን ጉድ አይደለም? ሰው እንደማገዝ አንተ ይባስ ጉድ ትያለሽ እያልክ አንተ ሴት ልጅ ምግብ እንብላ ብለን ቁጭ ካልን በኋላ ኩባያም ታይጃ ተነስታ ቆም በሰቀላ ስትል ነው ትክክለኛ የሴትነት ጉድ የምንለየው። ምግብ ቀርቧል፣ ምሳ ቀርቧል፣ ኑ ከዛ ሰው ታጥቦ ከመጣ በኋላ ተነስቶ መዞር ነው ጉድ።
ቤት ሴት አናውቅማ። ሴት ቤት ሴት እናት የለንማ። ጭቅጭቅ በጣም ነው የሚያስጠላው። በጣም ያስጠላል። ያንቺ ተግባር ያምራል፣ እኛ ያስጠላል። መቼ ነው ትክክል ነህ? ኧረ ተሳስቼ ነው የምትይው። ሁሌ ያስጠላል፣ ሁሌ ያስጠላል፣ ሁሌ ያስጠላል። ድርቅ ቀን መልሳት መልስም ድርቅ ነው የምትለው። ባይጠጣ ባይበላ ቢቀር ይሻላል። ባለ ጉባኤ በቆርጥ ብሎ ልጠጣ ነው። ምን ሰው መጥራት ደግሞ በዚህ ሆነ። አሪያ ምን አልከሽበት? አየው ተንኮል ማሰብ ተንኮል አይደል? ምን አልከሽ ነው? እንዴት ነው እኛ ጠጣ ነው አይደል? ኧረ እባክህ እንተ ተጣጡ እናንተ ስማማ ለኔ ስማማ ለግድ ለራስ ቀር ተጠጣ ታዲያ የጀርካ ውሃ ጠጣ። ማን ስጭኛለሽ? የጀርካ ውሃ ጠጣ። ማን ስጭኛለሽ? ይሄ ነገር አስበኝ ነው ሰጠሽኝ። ወይኔ እንተ ማትሸከመው ነገር የለም። ብዙ ነገር ትሸከማለህ። ጎበዝ እኮ ነህ። ተገብረት ትችላለህ። ሁሉ ነገር ጨምርልኝ ፈጣሪ። ይሄ ክብር ማጣት ነው። ይሄ ውርዴት ነው ለራሱ። ነው። አንተ ለምንድን ነው አሁን ልጁ ጠጣው እኔ ጠጣሁ አይደል? ለምን አንተ የሆነ ነገር አልመሻል የምትልከው ፊት ሲጀመር አንተ እንደራስ ምን ይላል? ምንም አይልማ። ይኸው ሙሉ ኩባያ ወዲያ ያባውን አሉ ብቅል ያወጣዋል። ይሄ ያሰበውን እየተናገረ አብቆ ነው። አንተማ አብቆ ነው የሚመስልህ።